እንኳን ተለመጣችሁ ወደዚህ አፕዴት ቪዲዮ ዛሬ ጊዜ ስለሌለን በአጫ ቢትኮይን ኢቴሪየም እና ሶላና እናያለን። ቢትኮይን የምናደርገ ያው ሃይ ሎው ሎወር ሃይ ሎወር ሎው ሎወር ሃይ እንደገና ሎወር ሎው አሁን ሃይ እንደገና ከዚህ ዝቅተኛ ነው። ስለዚህ ቢትኮይን እስካሁን ድረስ ወደ ላይ እንደሚመለስ አይመስልም። እስካሁን ድረስ ገና ወደ ታች ሊወርድ ይችላል። እኔ ለማንኛውም እንደዚህ ሁኔታ ስለሆነ የኔ ቢትኮይን ፖዚሽን ዘጋሁ። ምክንያቱም ኃይል የለም። ስለዚህ ምንም ማድረግ አልፈልግም። አሁን ማየት የሚያስፈልግ ምንድን ነው? ከዚህ ከፍ የሚል ሎው ከዚህ የሚበልጥ ሎው ማየት እንፈልጋለን። ከዛ በኋላ አዲስ ሃይ እንደዚህ ነገር ከፈጠረ ቢትኮይን ወደ ላይ ወደ አዲስ ትሬንድ ይገባል። ግን እስካሁን ድረስ እንደዚህ ነገር አይታይም። ስለዚህ ቢትኮይን ዘግቼ ትናንትና ቅድም በትንሽ ትርፍ ሸጥሁ፣ በቃ አለቀ። ማድረግ የምንችል ነገር ምንድን ነው? ወደ ዴይሊ ስንሄድ ማድረግ የምንችል ነገር ምንድን ነው? ሌቨሬጅ ሳይኖር ትንሽ ገዝተን ከዛስ ወደ ታች ሲሄድ ይሄ ገና የኛ ቤሪሽ ታርጌት ነው። ወደዚህ ሲወርድ ቀስ ብሎ በየ$2,000 ትንሽ መጨመር ለምሳሌ በ90,000 ትንሽ መግዛት፣ በ88,000 ትንሽ መግዛት፣ በ86,000 ትንሽ መግዛት፣ በ84,000 ትንሽ መግዛት እንችላለን። ለዚህ ነገር ማድረግ እንችላለን። መሀል ላይ እዚህ ሳይደርስ ወደ ላይ ለትንሽ ጊዜ ሊመለስ ይችላል። ምክንያቱም እስካሁን ድረስ እዚህ የእኛ ቢሲ ኮሬክሽን ሌቭል ነው ቤሪሽ። እዚህ አካባቢ ሾርት መግባት እንችላለን። ግን ቢትኮይን ምን እንደሚሰራ ማየት አለብን። ኢቴሪየም ልክ እንደ ቢትኮይን እስካሁን ድረስ ምንም ሃያ ሎው ወይም ሃይ አልፈጠርም። ስለዚህ ቢትኮይን ኢቴሪየም ስትራክቸር ይሄ ነው። ሎወር ሎው አዲስ ከፍተኛ የለም። ስለዚህ ኢቴሪየም ላይ መጠበቅ አለብን። ገና ሊወርድ ይችላል። ስለዚህ እዚህ አካባቢ ዘጋሁ በትንሽ ትርፍ። አሁን ገና የሚገባው ዋጋ ምንድን ነው? እዚህ በ2,746 ከዛ በፊት ወደ ኢቴሪየም አልገባም። ሶላና ደግሞ ይሄ ትልቅ ልዩነት ነው። ሶላና የምናደረገ ይሄ የኛ ሎው ነበረ፣ እዚህ ገዛም አይደል? ይሄ ሃይ ፈጠረ፣ ገና ሎወር ሃይ ነበረ፣ ከዚህ ሎወር ሎው ሎወር ሃይ፣ አሁን ደግሞ ሃያ ሎው። ይሄ ሎው ከዚህ ወደ ላይ ነው። ስለዚህ ሃያ ሎው። አሁን ደግሞ ሃይ የት ነው? ከዚህ በላይ። ስለዚህ እዚህ ምን አለን? ሃያ ሎው ሃያ ሃይ። አሁን እዚህ ሲኮንስ አለን፣ ቡሊሽ ሲኮንስ። አሁን ሶላና ለመግዛት ምን አማራጭ አለን? እዚህ አካባቢ እንደገና መግዛት እንችላለን። ከ137 እስከ 133 እዚህ አካባቢ ሶላና መግዛት እንችላለን። እዚህ ታች ደግሞ ስቶፕ ሎስ ያስፈልጋል። ምክንያቱም ከዚህ ወደ ታች ከወረደ ይሄ ቡሊሽ ሲኮንስ ኦልሬዲ ኢንቫሊድ ነው። 0 A B። ስለዚህ የኛ ታርጌት ሌቭል ለዚህ ሲኮንስ እዚህ ነው 153 እስከ 158። ስለዚህ ዋጋ አሁን ምን ማድረግ ይችላል? ምናልባት ወደዚህ ይወርዳል፣ ከዛ ወደ ላይ ይሄዳል። እዚህ ውስጥ መግባት ግዴታ ነው? ግዴታ አይደለም። ከገባ እዚህ እንገዛለን። ምናልባት ገና ወደ ላይ ከሄደ ምናልባት በኋላ ወደ ቢሲ ኮሬክሽን ሌቭል ይገባል። ስለማናውቅ ለማንኛውም ይሄንን ያለን አዲስ ከፍታ ካልፈጠረ እዚህ ውስጥ መግዛት እንችላለን። ለዛሬ ይሄ አፕዴት ነው። ሌላ ቪዲዮ ምናልባት ማታ ወይም ነገ ጠዋት እቀርጻለሁ። እስከዛ ድረስ መልካም ቀን። ቻው ቻው።